ይሄ የብዙ ሰው ጥያቄ ነው። ጌች አንተ የምትጠቀመው ሴፍ የሆነ ኢትዮጵያ ውስጥ የሚሰራ ኢንተርናሽናል ማስተር ካርድ ወይም ደግሞ ኢንተርናሽናል ቪዛ ካርድ የቱ ነው ካላችሁኝ፣ አሁን የማሳያችሁ ይሄ ነው። እንደምትመለከቱት በዚህ ካርድ ከኦንላይን ላይ ከአማዞን ከአሊ ኤክስፕረስ እንዲሁም ደግሞ ከሺል ላይ እቃዎችን የምገዛበት ነው። እንዲሁም ደግሞ በተለያየ አጋጣሚ ፐርሰናል አካውንቴ ላይ ካያችሁኝ፣ በተለያየ ኤርላይንሶች ሲሄድ ካያችሁኝ በዚህ ካርድ ተጠቅሜ ነው የኦንላይን ትኬቶችን ምገዛው። ምክንያቱም የተለያዩ ቅናሽ ትኬቶችን ኦንላይን ላይ ታገኛላችሁ። ቅናሽ ትኬት ካገኛችሁ በኋላ ፔመንት ለመክፈል ትቸገራላችሁ። ይህንን ፔመንት ደግሞ የምትከፍሉበት አስተማማኝ ካርድ አለ። እሱም የባይቢት ካርድ ነው። በዚህ ካርድ ኦንላይን ፕሮሰሶችን ለመክፈል፣ ኦንላይን ኤግዛሞችን ለመፈተን ካሰባችሁ፣ እንዲሁም ደግሞ ቅናሽ የሆኑ ትኬቶችን ከተለያዩ የኤርላይንስ አፕሊኬሽኖች ላይ መግዛት ከፈለጋችሁ ማንኛውም ቦታ ይከፍላል። በዚህ ቪዲዮ የባይቢት አካውንት እንዴት እንደምትከፍቱ፣ $0 ካርዳችሁን እንዴት አፕላይ እንደምታደርጉ፣ ወደ ካርዳችሁ ደግሞ ዶላር ገዝታችሁ እንዴት ቶፕ አፕ እንደምታደርጉ ስቴፕ ባይ ስቴፕ አንድም ሳላስቀር በዚህ ቪዲዮ አሳያችኋለሁ። በተጨማሪም በዚህ ቪዲዮ ደግሞ አንድሮይድ ላይም iOS ላይም የምትጠቀሙ ልጆች ካላችሁ የሁለቱንም ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ማስተር ካርዱን ወይም ደግሞ ቪዛ ካርዱን አፕላይ ማድረግ የምትፈልጉ ከሆነ ደግሞ እንዲሁም እሱን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን ሊንክ ለክታችሁ ማስተር ካርዳችሁን አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ ከዚህ ቪዲዮ በኋላ ኦንላይን ላይ ማንኛውም መክፈል የምትፈልጉት ፔመንት ካለ ይህንን ካርድ ተጠቅማችሁ መክፈል ትችላላችሁ ማለት ነው። በዚህ ቪዲዮ ችግራችሁ ተፈቷል። ኦንላይን ኦርደር ማድረግ ትችላላችሁ። ከፔፓል አካውንታችሁ ጋር ይህንን ካርድ ኮኔክት ማድረግ ትችላላችሁ። ምንም አይሰራው ጉድ አለ። ማንኛውም ፔመንት ላይ አካውንቱን ከፍታችሁ ካርዱን ተቀብላችሁ ማንኛውም ዌብሳይት ላይ ይህንን ካርድ መሞከር ትችላላችሁ። ከዚህ ቪዲዮ መጨረሻ ታመሰግኑኛላችሁ። አሁን ወደ ቪዲዮ እንገባለን። ከኔ ጋር እኩል ነው የምትከፍቱት። ምንም ያስቸግራችሁ የለም። ወደ ፕሌይ ስቶር ወይም ወደ አፕ ስቶር ከገባችሁ በኋላ ባይቢት ብላችሁ ትጽፋላችሁ። ይሄው እኔ እዚህ ሰርች በተን ላይ እመጣለሁ። እዚህ ጋር እኔ እንደምጽፈው ባይቢት ብላችሁ ስትጽፉ ይሄው ባይ ቢትኮይን እንደ ክሪፕቶ ሚል አለ። ይሄንን ኢንስታል ታረጋላችሁ ማለት ነው። ከከፈታችሁ በኋላ እኔ ኦፕን ብዬ ከፍታለሁ። ሳይን አፕ ወይም ሎጊን አርግ የሚል ይመጣላችኋል። እኔ እዚህ ጋር ክሊክ አደርገዋለሁ። ክሊክ ካረጋችሁ በኋላ እዚህ ጋር በስልካችሁ መክፈት ትችላላችሁ። ነገር ግን ሁሉም ሰው ያው ስልኩ ላይ ኢሜል ስላለ እኔ በኢሜል ከፍታለሁ። ይሄው ኢሜል የሚለውን ክሊክ አደርጋለሁ። ከዛ ኮንቲኒው፣ ከዛ እዚህ ጋር ኢሜል ያስመርጣችኋል። በጣም ቀላል ነው። ይሄው ኢሜሉን ክሊክ አደርጋለሁ። ከዛ እዚህ ጋር ኮንቲኒው የሚለውን በተን ክሊክ ታረጋላችሁ። ክሊክ አደረኩት። ከዛ እዚህ ጋር ይሄኛው ምንድነው ሮቦት መሆናችሁንና አለመሆናችሁን ማረጋገጥ ስለሚፈልግ ባይቢት አፕሊኬሽን ይሄንን እዚች ጋር ያለችውን ቀስት ጫና አርጋችሁ ትይዙና እንደዚህ ወደ ጎን ስታረጉት እዚች ጋር የአራት ማዕዘን ምልክት ላይ ቀጥታ አናቱ ላይ ታስገባላችሁ። ትክክል ከሆነ ያሳልፋችኋል ማለት ነው። ትክክል ካልሆነ ደግሞ ደግማችሁ እንድትሞክሩት ሌላ መንገድ ይከፍትላችኋል። ከዛ እንደምትመለከቱት እዚህ ጋር ይሄንን ኤክስ ለዋለው። ከዛ ቬሪፋይ ማይ አይዴንቲቲ ይላል። አይዴንቲቲያችሁን ቬሪፋይ አድርግ ነው የሚለው። እዚህ ጋር ቬሪፋይ ማይ አይዴንቲቲ የሚለውን ክሊክ አደርገዋለሁ። ስለዚህ ይሄው ኢትዮጵያ ሎኬሽናችንን አውቶ ዲቴክት አድርጎ ኢትዮጵያ አምጥቷል። ኢትዮጵያ ካልመጣ ኢትዮጵያ የሚለውን ወይም ደግሞ ፓስፖርታችሁ ያለበትን ሪጅን መርጣችሁ ቬሪፋይ ማድረግ ትችላላችሁ። ፓስፖርታችሁ ያለበትን ሀገር ወይም ደግሞ ናሽናል አይዲያችሁ ያለበትን ሀገር መርጣችሁ ሰሌክት አረጋላችሁ። ከዛ እዚች ጋር ተርም ኤንድ ኮንዲሽን እችን ቼክ ቦክስ ታበራላችሁ። ከዛ ኮንፊርም የሚለውን ክሊክ ታረጋላችሁ። ቀጥሎ ምንድነው የሚያሳየው እዚህ ጋር ናሽናል አይዲ ካላችሁ በናሽናል አይዲ ቬሪፋይ ማድረግ ትችላላችሁ። እኔ አሁን እጄ ላይ ፓስፖርት ስላለ በፓስፖርት ቬሪፋይ አረጋለሁ። ከዛ ኮንፊርም የሚለውን ክሊክ አረጋለሁ። እዚህ ጋር አሎ ይላል። ካሜራህን አክሰስ ላረግ ነው እያለኝ ነው። ቢኮዝ ኦፍ ቀጥታ እጃችሁ ላይ ናሽናል አይዲ ወይም ደግሞ ፓስፖርታችሁ በእጃችሁ ሊኖር ግዴታ ነው። ስለዚህ ቀጥታ ነው ፎቶ የምታነሱት ማለት ነው። ይሄንን ኮንቲኒው ለዋለው። አሁን ካሜራውን ሊከፍት ነው፣ የጀርባ ካሜራ ሊከፍት ነው። ስለዚህ ፓስፖርቴን አዘጋጃለሁ። ፓስፖርቴን እከፍተዋለሁ። ይሄኛው ፎቶ ያለበትን ገጽ ፊት ለፊቱን ገጽ ነው የሚፈለገው ማለት ነው። ከዛ ኔክስት ትሉታላችሁ። ኔክስት ካለኩት በኋላ እዚህ ጋር ፓስፖርቴን አስገባለሁ። ያ አሁን ሪፍሌክሽን የለም። ይሄው ቀጥታ ነው ያነሳው። በጣም አሪፍ። አሁን ሰልፊ ስለሚፈልግ የፊት ለፊት የሰልፊ ፒክቸር አስገባለሁ ማለት ነው። እዚህ ጋር ስታርት የሚለውን ክሊክ አደርገዋለሁ። እንደምትመለከቱት በተሳካ ሁኔታ ቬሪፋይ አድርጎልናል።
ስለዚህ አካውንታችን ቬሪፋይ ለመሆን 30 ደቂቃ ይፈጀዋል። ኦኬ እንደምትመለከቱት ከ30 ደቂቃ በኋላ KYC ቬሪፋይ ብሏል። ይሄው እዚህ ጋር KYCውን አልፏል። በኢሜይላችሁም ያሳውቃችኋል። ለኔ አሁን ሜቢ 30 ሰከንድ ወይም ደግሞ 1 ደቂቃ ነው የቆየው። ወዲያው ነው KYC ቬሪፋይ ያደረገው። ቀጥሎ ዲፖዚት ማድረግ እንችላለን ማለት ነው። ከፒ2ፒ ዲፖዚት ማድረግ እንችላለን። አሁን ቪዛ ካርድ ፕሮቫይድ ስለሚያደርግ ይሄ ባይቢት አፕሊኬሽን እዚች ጋር አሴት የምትለዋን ክሊክ አደርጋለሁ። ከዛ ኔክስት እለዋለሁ። ከዛ ደን እዚህ ጋር ስቴፖችን ነው የሚያሳየው። እንደምትመለከቱት አክቲቭ ማይ ባይቢት ካርድ የሚለውን ክሊክ አደርጋለሁ። ይኸው ከዛ አክቲቭ ካርድ የሚለውን ድጋሚ ክሊክ እናደርገዋለን ማለት ነው። አክቲቭ ካርድ እንደምትመለከቱት የባይቢት ካርዳችን እየከፈትን ነው። ከዛ ኮንቲኒው የሚለውን ከረንሲው USD ነው፣ ሎኬሽኑ ኢትዮጵያ ነው የሚለው። አሁን የሰጠኝ ቪዛ ፕላቲኒየም ቢዝነስ ካርድ ነው። ያ ቪዛና ማስተር ካርድ ምንም ልዩነት የለውም። ኢንተርናሽናል እስከሆነ ድረስ ማንኛውም ቦታ ይከፍላል። ከዚህ በፊት ማስተር ካርድ ነበረ ፕሮቫይድ የሚያደርጉት። አሁን ግን ለኔ እየሰጠኝ ያለው ቪዛ ፕላቲኒየም ቢዝነስ ካርድ ነው። ስለዚህ ይሁን ኔክስት አደርገዋለሁ። ኦኬ ከዛ እቺን ቼክ ቦክስ አበራትና ከዛ ሰሚት እለዋለሁ። እዚህ ጋር ሪፈራል ኮድ ይጠይቃል። ከዛ እንደምትመለከቱት ዩር ቨርቹዋል ካርድ አፕሊኬሽን ኢዝ አንደር ሪቪው ይላል። በ7 ቀን ውስጥ ካርዳችሁን ይሰጣችኋል ማለት ነው። 7 ቀን አይቆይም፣ 1-2 ቀን ከዛ ባነሰ ቀን ውስጥ አካውንታችሁን ቬሪፋይ አድርገው ቪዛ ካርድ ወይም ደግሞ ማስተር ካርድ እናንተ ጋር በመጣላችሁ፣ ለአንዳንድ ሰው ቪዛ ካርድ ነው፣ ለአንዳንድ ሰው ማስተር ካርድ ነው የሚመጣው። የመጣላችሁን ካርድ በእንደዚህ መጠቀም ትችላላችሁ ማለት ነው። ሌላ በተረፈ ሌላ ጊዜ ፒ2ፒ እንዴት ትሬድ እንደምታደርጉ አሳያችኋለሁ። ይኸው እዚህ ጋር ክሊክ አደርጋለሁ ቪዛ ካርዳችን። ከዛ እዚህ ጋር ቪዛ ካርዳችን ኦልሬዲ ሬዲ የሆነ ነው። እንደምትመለከቱት ቁጥር ሰጥቶኛል። እስኪ ይሄ የአይን ምልክቱን ክሊክ አደርግና ምን እንደሚጠይቀኝ አድሬስና ፖስታል ኮድ ነው የሚጠይቀው። ፖስታል ኮድ አዲስ አበባ ከሆናችሁ 1000 ትላላችሁ። ከዛ ውጪ ግን ፖስታል ኮድ ማታውቁ ከሆነ 40 ወይም ደግሞ 50 ታስገባላችሁ። እኔ እዚህ ጋር አድሬስ ኢትዮጵያ ሐዋሳ ለዋለሁ። ኢትዮጵያ ሐዋሳ አልኩት። ሲቲ ይለኛል እዚህ ጋር ሐዋሳ። ከዛ ኔክስት ለዋለሁ። ከዛ እዚህ ጋር ኤሪያ ኮድ ይላል። ክሊክ እናርገውና ኤሪያ ኮድ ያው ኢትዮጵያ ነው። እዚህ ጋር ስልካችንን +2 ስንት ነው? +2 51 ኢቲ +2 51 ኢትዮጵያ። ይኸውና ኢትዮጵያ መረጥን። ከዛ እዚህ ጋር ስልክ ቁጥር እናስገባለን። ከዛ ስልክ ካስገባን በኋላ እዚህ ጋር ሰሚት እለዋለሁ። ከዛ ወደ ኢሜይሌ ኮድ ይገባል። ኢሜይሌ ሊገባና ኮድ ይዤ እመጣለሁ። ከዛ እዚህ ጋር የመጣልኝን ኮድ ይሄ አንድ ጊዜ ብቻ የሚያገለግል ኮድ ነው። ይሄንን ኮፒ አድርጌ እዚህ ጋር አስገባዋለሁ። አለው ፔስት እለዋለሁ። ኮንፊርም አደረገልኝ ማለት ነው። እንደምትመለከቱት ቨርቹዋል ቪዛ ካርዴ አሁን ሬዲ ሆኗል ማለት ነው። ያ ቀጥሎ ፊዚካል ካርድ ነው። ለወደፊቱ ያው ፊዚካል ካርድ እንልካለን ብለው እዚህ ጋር ያው ካሚንግሱን ብለው አስቀምጠዋል። ያው ኢንተርናሽናል ቪዛ ካርድ በእጃችን ሊገባ ይችላል። ምናልባት በፖስታ ቤት ለወደፊቱ ይልኩልናል ብለን እናስባለን። አሁን ግን ይኸውና ያለምንም በዜሮ ባላንስ ቨርቹዋል ቪዛ ካርድ ሰጥቶናል ማለት ነው። አከፋፈቱ ይሄን ይመስላል። አካውንቱን ስትከፍቱ ሪፈራል ኮድ ከጠየቃችሁ ስክሪኑ ላይ የምትመለከቱትን የሪፈራል ኮድ ማስገባት ትችላላችሁ፣ ወይም ደግሞ ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ። አዲሱ አካውንት ላይ ከባይቢት ፒ2ፒ USDT ገዝተን ወደ ማስተር ካርዳችን ቶፕ አፕ እናደርጋለን ማለት ነው። እንደምትመለከቱት እዚህ ጋር ዜሮ ባላንስ ነው። አዲስ አካውንት ነው፣ ባላንሱ ዜሮ ነው። ስለዚህ አሁን ወደዚህ ባይቢት አካውንት እንዴት USDT እንግዛ ወደ ኋላ ትመለሳላችሁ። ከተመለስን በኋላ እዚህ ጋር ዳሽቦርዱ ላይ ፊት ለፊት ላይ ዲፖዚት ሚል ይመጣላችኋል። ዲፖዚት ሚል ካልመጣላችሁ እዚች ጋር ፒ2ፒ ትሬዲንግ ሚል ይመጣላችኋል። እሱን ክሊክ ታደርጋላችሁ። ባይቢት ላይ በጣም ብዙ ነገሮች ነው የሚሰራው። ዛሬ ግን ለእናንተ የሚያስፈልገውን ብቻ ነው ማሳያችሁ። እዚህ ጋር ፒ2ፒ ሚለውን ክሊክ አድርጉት። ፒ2ፒ ሚለውን ክሊክ ካደረግኩ በኋላ እኔ አሁን የሚያስፈልገኝ የ9,000 ብር አካባቢ USDT እገዛለሁ ማለት ነው። ፌስቡክ ላይ የሆነ ማስታወቂያ ቡስት ማድረግ ስለፈለግ እሱን እገዛለሁ። ስለዚህ እዚህ ጋር ባይ እና ሴል ሚል አለ። ባይ ማለት እናንተ መግዛት ስትፈልጉ ነው። እዚህ ጋር ሴል ስትሉ እናንተ ምሸጡ ከሆነ ነው። ስለዚህ እዚህ ጋር ምን አለ? የኢትዮጵያ ብር አለ። ከዚህ በፊት የኢትዮጵያ ብር ወጥቶ ነበር። አሁን የኢትዮጵያ ብር ስለገባ እዚህ ጋር ኢቲቢ ብላችሁ ትጽፋላችሁ። ይሄኛው ኢትዮጵያ ውስጥ ለምንኖር አሁን ላይ በጣም አሪፉ ኦፕሽን ነው። የተለያዩ ኦንላይን ክፍያዎችን ለመክፈል USDT ወይም ደግሞ
ለሚያስፈልገን ሰርቪስ ክፍያዎችን መፈጸም ስንፈልግ ከዚህ ላይ ገዝተን ቶፕ አፕ አድርገን ክፍያዎችን መፈጸም እንችላለን ማለት ነው። ስለዚህ እኔ አሁን እየገዛው አሳያችኋል። አሁን የሚያስፈልገኝ ምንድነው? እኔ አሁን የሚያስፈልገኝ የ9000 USDT የ9000 ብር USDT ነው። ስለዚህ እንዴት ነው ማድረገው? እዚህ ጋር USDT ሚል ከረንሲውን ትመርጣላችሁ ወይም ደግሞ USDT የሚል ክሪፕቶ ከረንሲ ያለ USDT ነው። ቢትኮይን ከፈለጋችሁ ቢትኮይን ታረጋላችሁ። ስለዚህ እኔ USDT ይለዋለሁ። ለካርዳችን USDT ነው። USDT ማለት ስቴብል የሆነ ኮይን ነው። እሱን ነው የምገዛው። ከዛ እዚህ ጋር ምን አረጋለሁ? ፊልተር አረጋለሁ። አማውንት የሚል አለ እዚህ ጋር ይኸው 9000 ብዬ እጽፋለሁ። ከዛ ኮንፊርም የሚለውን ክሊክ አረጋለሁ። ከ9000 ብር ጀምሮ የሚሸጡ ሰዎች ሊስታቸው እዚህ ጋር ይዘረዘራል። ቀጥሎ ምን አረጋለሁ? እዚህ ጋር ኦል ፔመንት ሜተድ የሚል አለ። እሱን ክሊክ አደርጋለሁ። እኔ አሁን መክፈል የምፈልገው በየትኛው ነው? በቴሌብር ነው እኔ የምከፍለው። እዚህ ጋር ይኸው ብዙ ባንክ አካውንቶች አሉ። ቴሌብር ከዛ ኮንፊርም እለዋለሁ። ከዛ በኋላ ምን እንደው ማድረገው እዚህ ጋር ካገኛችሁ ሰው ዝም ብላችሁ መግዛት የለባችሁም። ነገር ግን ባይቢት ያው ትረስትድ የሆነ ፕላትፎርም ነው። አካውንቱን ካልከፈላችሁ ይኸው እንደዚህ ብሎክ ያደርጓቸዋል። ስለዚህ እኔ አሁን ምን አረጋለሁ? እዚህ ጋር ወደ ታች መጣና ዝናቡ ሚል አካውንት አለ። ከዚህኛው ነው ምገዛው ማለት ነው። 114 ጊዜ ትሬድ ተደራርጓል እና 99% ነው ወዲያው ነው ሪሊዝ የሚያደርገው ማለት ነው። ወይም ደግሞ ፔመንቱን ወዲያው ነው የሚለቅላችሁ በ15 ደቂቃ ውስጥ ነው። ነገር ግን እዚህ ጋር የኦንላይን በተኑ አልበራም። ስለዚህ ኦንላይን ስለሌለ እኔ ወደ ታች ሊድና አሁን ኦንላይን ከሚገኙት ብገዛ ይሻላል። የተወሰነ ዲፈረንስ ቢኖረው እዚህ ጋር ያለው አካውንት አሁን ኦንላይን አለ። 332 ጊዜ ኦርደር ተደርጎ መልሷል። ንግድ ባንክና ቴሌብር ይቀበላል። ይሄንን ባይ ልበለው። ባይ ላለው ባይ ካልኩት በኋላ እሱ የሚሽጠው ይሄን ያህል ብር ነው። ነገር ግን እኔ የምገዛው የስንት ነው? የ9000 ብር ነው። ስለዚህ እዚህ ጋር ምን አረጋዋለሁ? እናንተ የምትፈልጉት ለምሳሌ $50 ከፈለጋችሁ እዚህ ጋር 50 ብላችሁ 50 USDT ከፈለጋችሁ 50 USDT ብላችሁ ዊዝ ክሪፕቶ የሚለው ላይ ትጽፋላችሁ። ከዛ እዚህ ጋር ደግሞ ወደ ጎን ስታረጉት በብር ምን ያህል USDT ነው መግዛት የምትፈልገው ሚለውን አስገባ ይላል። እሱን ታስገባላችሁ። እኔ አሁን ወደ 54 USDT ይደርሰኛል ማለት ነው። ኦኬ ስለዚህ አሁን ምን እለዋለሁ? ባይ እለዋለሁ። ይኸው ባይ እለዋለሁ። ከዛ የሚቀበለው ምንድነው? ቴሌብር ነው። ከዛ እዚህ ጋር ወደ ታች ምን አረጋዋለሁ? ፔይናው ሚል አለ። ፔይናው ሚለውን ክሊክ አረጋለሁ። ነገር ግን ከመክፈሌ በፊት ልጁ ኦንላይን አለ የለም ሚለውን አጣራለሁ። ቢኮዝ ኦፍ በ15 ደቂቃ ውስጥ ፔመንቱ መፈጸም ስላለበት። ስለዚህ እዚህ ጋር ኦንላይን ብዬ እጽፍለታለሁ። ይኸው ኦንላይን ብዬ ጻፍኩለት። ኦንላይን ከሆነ ፔመንቱን ወዲያው ከፍለዋለሁ ማለት ነው። የተወሰነ ደቂቃ እንጠብቀው። ስለዚህ ኦንላይን ከሆነ ለመክፈል መዘጋጀት ስላለብን እዚህ ጋር ፔይናው ሚለውን ክሊክ አረጋለሁ። ከዛ የቴሌብር አካውንትን ኮፒ አረጋለሁ። ይኸው ቴሌብር ሚለውን እዚህ ጋር ክሊክ አረጋለሁ። ያ ቴሌብር ከዛ እዚህ ጋር ስሙ አለ። ቴሌብሩ ከዚህ ስም ጋር ተመሳሳይ መሆን አለበት። ይኸው እዚች ጋር ኮፒ ሚለውን ክሊክ አረግ። ስለዚህ ኦንላይን ከሆነ እንደዚህ ደግሞ ባክ ብላችሁ ከወጣችሁ እዚህ ጋር ኦርደር ላይ ማግኘት ትችላላችሁ። ይኸው ኦርደር ላይ መጥቷል። የ9000 ኦርደር አድርጌያለሁ። ስለዚህ ሜሴጅን እስኪመልስ እየጠበቅኩ ነው። ድጋሚ ቶሎ እንዲመልስልኝ ጥያቄ ምልክት አረጋለሁ። ስለዚህ ይሄ ከመለሰልኝ ወዲያው አስገባለታለሁ። ስለዚህ መፍጠን ስላለብኝ እኔ እስከዛ ቴሌብሬ ላዘጋጅ። ይኸውና አይቶታል፣ እንደምትመለከቱት አይቶታል። ቴክስቱን እንደመለሰልኝ ወዲያው ብሩን አስገባለታለሁ። የተወሰነ ደቂቃ የስ ደር አለ። እሺ አሁን ወደ ቴሌብሬ ልግባና ብር ልላክለት። ኦኬ ወደ ቴሌብር ከገባው በኋላ ሴንድ ቁጥሩን ኮፒ ስላረኩት ፔስት አረጋለሁ። ስለዚህ ስሙ መመሳሰሉን ቼክ አረጋለሁ። ከዛ ባክ ብዬ ስሙን ቼክ ላርግ። ፔይናው ሚለውን ክሊክ አረጋለሁ። ቴሌብር ነው፣ ስሙ ተመሳሳይ ነው። አስገባለሁ ማለት ነው። እዚህ ጋር እንደምትመለከቱት ብር አስገብቻለሁ። ስለዚህ ይሄን አሁን ስክሪንሾት አረጋለሁ። ስክሪንሾት አረኩት። ከዛ አሁን ወደ አካውንታችን እንመለሳለን። ከዛ ከገባን በኋላ ፔይናው ሚለውን ክሊክ እናረጋለን። ስለዚህ በቴሌብር ስለከፈልን ፔይናው ሚለውን ድጋሚ ክሊክ አረጋለሁ። ከዛ ቴሌብር ክሊክ አረጋለሁ። ከዛ ፔመንት ኮምፕሊትድ ሚለውን ክሊክ ታረጉታላችሁ። አሁን ከፍለናል። ስለዚህ ይሄንን ክሊክ የከፈልነው የብር መጠን 9000 ብር ነው። ከዛ ባክትሉና ኮንፊርም የሚለውን ክሊክ አረጋለሁ።
ኮንፊርም አለኩት። ስለዚህ አሁን ኦርደር ስላረግን ኮንታክት ላይ እንጠብቀዋለን። ስክሪንሾት ልኬለታለሁ። ስለዚህ የተወሰነ ደቂቃ እንጠብቃለን። አንዳንድ ጊዜ ክፍያውን ከከፈላችሁ በኋላ USDTውን የሚያቆይባችሁ ከሆነ እዚህ ጋር ከስተመር ሰፖርት አለ፣ ሪፖርት ማድረግ ትችላላችሁ። ስለዚህ ይመልሱላችኋል። እስካሁን እኔ እስካም ተደርጌ አላቅም። ስለዚህ ወደ ካርዳችሁ እንደዚህ ቶፕ አፕ ማድረግ ትችላላችሁ። የተወሰነ ደቂቃ ያስጠብቀናል ሪሊዝ እስኪያደርግልን። ስለዚህ 8 ደቂቃ አለ፣ የተወሰነ እንጠብቀው። ኦኬ አሁን አይቶታል። ብሩ ከገባለት ሪሊዝ ያደርጋል። ከቆየብኝ ደግሞ ያው ሪፖርት አደርገዋለሁ ማለት ነው ለባይቢት፣ ምክንያቱም ብሩን ሆልድ አድርጎ ነው የሚይዘው። ስለዚህ ኦኬ አለ። አሁን ቼክ አድርጎ ሊመልስልኝ ነው። የተወሰነ እንጠብቅ። አሁን ብሩን ሪሊዝ ካላረገልኝ ሪፖርት አደርገዋለሁ። አየር ላይ ነው ብሩ ሆልድ ሆኖ የሚቆየው ማለት ነው። ያ ጋይስ እንደምትመለከቱት USDTውን ሪሊዝ አድርጓል። ስለዚህ አሁን 54 USDT ገዝተናል። ደን በእንደዚህ አይነት መንገድ ከፒ2ፒ ገዝታችሁ ወደ ካርዳችሁ ቶፕ አፕ ማድረግ ትችላላችሁ ማለት ነው። አሁን ባይቢት ለየት የሚያደርገው ምንድነው? እዚህ አካውንታችሁ ላይ ያለውን ባላንስ ቀጥታ ወደ ካርዳችሁ ነው ቶፕ አፕ የሚያደርገው። አሁን ካርዳችሁን መጠቀም ትችላላችሁ። እዚህ ጋር አሁን ካርድ ብዬ ሰርች አደርጋለሁ። ይሄው መጣልኝ። እንደምትመለከቱት የካርድ ባላንስ ላይ ወይም ደግሞ የባይቢት አካውንት ላይ 53.31 USD አለ ወይም USDT አለ። ያው USD የሚለው ወደ ካርዳችሁ ሲሆን USD ነው የሚለው። እዛው ባይቢት ላይ ያለ ግን USDT ነው የሚሆነው። ስለዚህ አሁን ቀጥታ ካርዳችሁን መጠቀም ትችላላችሁ ማለት ነው። እዚህ ጋር የአይን ምልክቱን ክሊክ አድርጋችሁ ለቪዛ ፕሮሰስ ሊሆን ይችላል፣ ኦንላይን እቃ ኦርደር ለማድረግ ሊሆን ይችላል፣ ቴሌግራም ቬሪፋይ ለማድረግ፣ ፌስቡክ ቡስት ለማድረግ እንደዚህ መጠቀም ትችላላችሁ። ይሄን ይመስላል። ስለዚህ አሁን ላይ መጠቀም ካሉብን አፕሊኬሽኖች መካከል ወይም ደግሞ ችግራችንን ሶልቭ ካደረገልን አፕሊኬሽን መካከል ባይቢት አንደኛው ነው። ያልከፈታችሁ አሁኑኑ ከፍታችሁ የባይቢት ካርዳችሁን ለኦንላይን ፔመንቶች መጠቀም ትችላላችሁ። በቀጣይ ደግሞ በሌላ ባህሪ ቪዲዮ እንገናኛለን። መልካም ቀን ይሁንላችሁ። ቻው።